ሩሲያ ወዳጇን ኢራን ለመርዳት እስካሁን ምን አድርጋለች? ቀጣይ የምንመለከተው መረጃ ነው። በአውሮፓውያኑ 2025 ጥር ወር ላይ የኢራኑ ፕሬዝደንት ማሱድ ፔዜሽኪያን ወደ ሞስኮ አምርተው ነበር። በዚህም ብዙም በተወራለት ጉብኝት ሁለቱ ሀገራት ሁሉን አቀፍ የስትራቴጂክ አጋርነት ስምምነትም ተፈራርመዋል። ከዓመት በኋላ የአሜሪካና የእስራኤል ሚሳኤሎች ቴህራን ላይ መዝነብ ሲጀምሩ ሩሲያ በአጭር መግለጫ ያላትን አጋርነት ከመግለጽ ባለፈ ይህ ነው የሚባል እርዳታ ማድረግ አልቻለችም። ሩሲያ ከሰሜን ኮሪያና ከጎረቤቶቿ የቀድሞ የሶቪየት ህብረት ሀገራት ጋር እንዳላት ስምምነት ከኢራን ጋር የተፈራረመችው ሁሉን አቀፍ አጋርነት የጋራ መከላከያ አንቀጾችን አልያዘም። ስለዚህ ቴህራን በጦርነት ለማገዝ አትገደድም። ለ4 ሳምንት በዘለቀው የኢራን ጦርነት ሞስኮ ለቴህራን ቢያንስ በግልጽ የሚታወቅ የቁሳቁስ ድጋፍም አልሰጠችም። ምናልባት በሁለቱ ሀገራት ግንኙነት ውስጥ ከመጋረጃ ጀርባ የሚከናወን ነገር ሊኖር ይችላል ከሚል ግምት በስተቀር። የዩናይትድ ስቴትስና የዩክሬን ምንጮች ሩሲያ ወሳኝ የሆኑ የደህንነት መረጃዎች ለኢራን ትሰጣለች ሲሉም ይከሳሉ። ከእነዚህም መካከል በመካከለኛው ምስራቅ የአሜሪካ ወታደራዊ ኃይሎች የሚገኙበት ቦታዎች ለቴህራን አሳልፎ መስጠት የተጠቀሰ ቢሆንም ሞስኮ ግን አስተያየት ከመስጠት ተቆጥባለች። ሞስኮ ለወዳጇ ቴህራን የምትሰጠው ድጋፍ አለመኖሩ ሩሲያ በዩክሬን ጦርነት ምን ያህል አቅሟ የተገደበ መሆኑን ያሳያል ይላል። ነገር ግን በመካከለኛው ምስራቅ የሚካሄደው ጦርነት በተራዘመ ቁጥር በነዳጅ ዋጋ መናርና በምዕራባውያን ትኩረት መከፋፈል የተነሳ ጠቃሚ መሆኗን ልታስብ ትችላለች። ሞስኮ ለቴህራን ምን አይነት ድጋፍ በይፋ ሰጥታል? የኢራን ጦርነት ከጀመረበት ጊዜ አንስቶ ክሬምሊን የአሜሪካና የእስራኤል ጥቃቶች በተደጋጋሚ ሲያወግዝ፣ የሩሲያ መንግስት ቴሌቪዥን ደግሞ የኢራን አብዮተኛነትን አሞካሽቷል። ሞጅታባ ካሚኒ የኢራን አዲሱ ጠቅላይ መሪ ሆነው በተሾሙበት ወቅት ፕሬዝደንት ፑቲን እንኳን ደስ አሎት መልእክት ያስተላለፉ ሲሆን ሞስኮ ለቴህራን ያላት የማያወላውል ድጋፍ አረጋግጠዋል። ሩሲያ የእስላማዊ ሪፐብሊክ ታማኝ አጋር ነች፣ ሁልጊዜም ትሆናለች ብለዋል። ክሬምሊን ግን ያ ድጋፍ ምን እንደሚያካትት ወይንም ከንግግር በዘለለ የሚሄድ ስለመሆኑ ያለው ነገር የለም። በአውሮፓውያኑ መጋቢት 15 የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ቴህራን ከሩሲያ ጋር ወታደራዊ መስክን ጨምሮ የቅርብ ትብብር እንዳላት ቢገልጹም ተጨማሪ ዝርዝር ለመናገር ግን ፈቃደኛ ሳይሆኑ ቀርተዋል። ቢቢሲ ሞኒተሪንግ በግጭቱ መጀመሪያ ሳምንት ሞስኮ ለቴህራን በይፋ የሰብአዊ እርዳታ መስጠቷን ዘግቧል። በዕለቱ የሩሲያ የድንገተኛ አደጋ ሚኒስቴር ንብረት የሆነውን ኢል-76 የጭነት አውሮፕላን ኢራን ከአዘርባይጃን በምትዋሰንበት ድንበር አቅራቢያ በሚገኝ ዳንካንራን ውስጥ አርፎ 13 ቶን የሕክምና ቁሳቁሶች ለኢራን ቀይ ጨረቃ ማህበር አስረክቧል። ካዚም ጃላሊ ለፕሬዝደንት ፑቲን ስለ ድጋፉ ምስጋናቸው አቅርበው ተጨማሪ የሩሲያ ሰብአዊ እርዳታ በመንገድ ላይ መሆናቸው እንደሚያውቁ ተናግረዋል። ሩሲያ ለኢራን ያደረገችው ድጋፍ ላይ እርግጠኛ መሆን የማይቻለው ከወታደራዊና ደህንነት ጋር የተያያዘ ነው። ከሩሲያ ጋር ጦርነት ውስጥ ያሉት የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ 100% እርግጠኛ ነኝ በማለት ሩሲያ ወደ ኢራን ሻሂድ የተባሉት አጥፍቶ ጠፊ ድሮኖች ልካለች ብለዋል። እነዚህ ድሮኖች ደግሞ ቴህራን በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ኢላማ ለማድረግም ትጠቀምባቸዋለች። ሻሂድ ድሮን በመጀመሪያ የተሰራው በቴህራን ቢሆንም ኋላ ላይ ሩሲያ በዩክሬን ወረራ ከፈጸመች በኋላ ዲዛይኑን አሳልፋ ሰጥታለች። ሩሲያ ከዚህ ጊዜ ጀምሮ ምርቱን በማሻሻል ከዩክሬን ጋር በምታደርገው ውጊያ በስፋት ጥቅም ላይ ውለዋል። በምዕራቡ ዓለምና በመካከለኛው ምስራቅ የሚገኙ የደህንነት ምንጮች የጠቀሱት የአሜሪካ መገናኛ ብዙሃን ደግሞ ሩሲያ የደህንነት መረጃና የድሮን ባለሙያዎች ከመገጣጠሚያዎች ጋር ወደ ቴህራን መላኳንም ዘግበዋል። ክሬምሊን የዚህን ውንጀላ ትክክለኛነት ባያረጋግጥም ማስተባበያም አልሰጠም። የዩክሬን ቃል አቀባይ ዲሚትሪቭ ፔስኮቭ 2 ጊዜ ሩሲያ ለቴህራን ስለምታደርገው የቴክኒክ ድጋፍ ሲጠየቁ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርቷል። በዚህ ጉዳይ የሚወጡ ዘገባዎች ረባ የለሽ መረጃዎች ናቸው ሲሉ አጣጥለዋል። ክሬምሊን በተመሳሳይ መልኩ ሞጅታባ ካሚኒ ያሉበትን በሚመለከት በማህበራዊ ሚዲያ የሚናፈሱት ወሬዎችን አጣጥለዋል። አልጃሪድ የተሰኘው የኩዌት ጋዜጣ ለካሚኒ ቅርብ የሆኑ ምንጮችን ጠቅሶ በየካቲት ወር መገባደጃ ላይ አሜሪካ
አሜሪካና እስራኤል የፈጸሙት ጥቃትን ተከትሎ ጉዳት ደርሶባቸው በሞስኮ ሕክምና እየተከታተሉ መሆናቸው ዘግቧል። ፔስኮቭ በዚህ ባልተረጋገጠ ዘገባ ላይ አስተያየት ለመስጠት ፈቃደኛ ሳይሆኑም ቀርቷል። ይህም በበርካታ የክሬምሊን ደጋፊ በሆኑ የበይነ መረብ ሚዲያዎች የኢራን አመራር ላይ ጥርጣሬ ለመፍጠር የተነደፈ የመረጃ ዘመቻ ነው ሲሉም ውድቅ አድርገዋል። ሩሲያ ለቴህራን የምታደርገው ድጋፍ በሚመለከት በመንግስት ቴሌቪዥን የሚቀርቡ ዘገባ ምስጢራዊነት የታየበት ነው። የቴሌቪዥን አቅራቢው ኦልጋ ስካቤየቫ በመንግስት በሚተዳደር ሩሲያ አንድ ቻናል ባቀረበችው ዘገባ የኢራን ጥቃቶች ውጤታማነት ከተመለከትን የሆነ አካል በእርግጠኝነት የሆነ ነገር አሳልፎ ሰጥቷል ብላለች። ሞስኮ ለቴህራን ጎልቶ የሚታይ ድጋፍ ማድረግ ያልቻለችው ከአቅም ውስንነት እንዲሁም ፈቃደኝነት ከማጣት እንደሆነ ማየት ይቻላል ይላል ዘገባው። በዩክሬን ውስጥ ባለው ጦርነት ከመጠን በላይ የተወጠረ ክሬምሊን የየትኛውም ወታደራዊ መሳሪያ ወይንም ቴህራን ለመላክ መቸገሯን መመልከት ይቻላል። ኢራን በ2023 ከሩሲያ ሱ-35 ተዋጊ ጀቶችና ኤምአይ-28 ሄሊኮፕተሮች ለመግዛት ስምምነት የፈረመች ሲሆን ሀገራቱ በየጊዜው ወታደራዊ ትብብራቸው እየጨመረ ሄዶ ነበር። ነገር ግን መጋቢት 16 ፎሬን አፌርስ መጽሔት ባወጣው ዘገባ መሰረት ቴህራን የጦር ጀቶች ሆነ ሄሊኮፕተሮች ተረክባ ስለመሆኑ ግልጽ መረጃ የለም። ኢራን ለሞስኮ ዘመናዊ ኤስ-400 የአየር መከላከያ ስርዓት ፍላጎት እንዳላት ገልጻለች። ነገር ግን መጽሔቱ እንደዘገበው እነዚህ ሁሉ ሩሲያ በዩክሬን ውስጥ ለምታካሄደው ጦርነት የምትፈልጋቸው ንብረቶች ናቸው። ሞስኮም እነዚህ ስርዓቶች ለኢራን ለመስጠት ብትፈልግ እንኳን በፍጥነት ይህ ማድረግ አትችልም። በቴህራን ለመንግስት ያለው የህዝብ ድጋፍ ውስን መሆኑ ሩሲያ ከእስራኤል ከባህረ ሰላጤው ሀገራትና ከሁሉ በላይ ደግሞ ከአሜሪካ ጋር ያላት ዘላቂ ግንኙነት ለማስጠበቅ ያግዛታል። ይህም ሩሲያ በዩክሬን ያለው ጦርነት ለማስቆም በሚያካሄደው የተራዘመ ድርድር ላይ የሚፈለገውን ውጤት ለማግኘት እንደሚያስችላቸው ተስፋ ያደርጋል። ሩሲያ በመካከለኛው ምስራቅ በሚካሄደው የተራዘመ ጦርነት የተወሰኑ ጥቅሞችን ለማግኘት ታስባለች። ቢያንስ የነዳጅ ዋጋ እየጨመረ መሄዱም ባለፈው ዓመት ከፍተኛ የበጀት ጉድለት ለገጠማት ሞስኮ እንደ መልካም እድል ይታያል። የአሜሪካ የግምጃ ቤት በመርከቦች ላይ የተጫኑ የሩሲያ ድፍድፍ ነዳጅና የነዳጅ ውጤት እንዲሸጡ የ30 ቀናት የእፎይታ ጊዜም ፈቅዷል። ቀደም ሲል ታግዶ የነበረው የሩሲያ ነዳጅ እስከ ሚያዝያ መጀመሪያ ድረስ ርክክብና ሽያጭ እንዲደረግበት የአሜሪካ መንግስት ፈቃድም ሰጥቷል። የሩሲያው ፕሬዝዳንት ልዩ መልእክተኛ ክሪል ዲሚትሪቭ ለዚህ ውሳኔ በማህበራዊ ገጻቸው በሰጡት ምላሽ የሩሲያ ኢነርጂ በዓለም ላይ የተከሰተውን አስከፊ የኃይል አቅርቦት ቀውስ ለማቃለል እጅግ አስፈላጊ መሆኑን ገልጿል። ከዚህ ባሻገር የኢራን ጦርነት ወደ ኪየቭ ሊሄዱ የሚችሉ የጦር መሳሪያዎች አቅርቦቶች ይቀይራል። ፕሬዝዳንት ዘለንስኪ ከቢቢሲ ጋር በነበራቸው ቃለ ምልልስ ወቅት ለፑቲን በኢራን ውስጥ የሚካሄድ የተራዘመ ጦርነት ጥቅም ነው ሲሉም ተናግረዋል። ከነዳጅ ዋጋ መጨመር በተጨማሪ የአሜሪካ ክምችት መሟጠጥና የአየር መከላከያ መሳሪያዎች አምራቾች ክምችቶች ማሽቆልቆል ማለት ነው። ስለዚህ እኛም ዩክሬን የመሳሪያ እጥረት ይገጥመናል። እንደ ዩክሬኑ ፕሬዝዳንት ገለጻ ከሆነ የኢራን ጦርነት በጀመረ 3 ቀናት ውስጥ ብቻ አሜሪካ ከሩሲያ ጋር በተደረገው የ4 ዓመት ጦርነት ወደ ዩክሬን ከላከችው የፓትሪየት ሚሳኤሎች በላይ ተጠቅማለች። አሁን ሩሲያ በመካከለኛው ምስራቅ ለሚካሄደው ጦርነት የምትሰጠው ምላሽ የተጠናና ቁጥብነት የተሞላ ነው። ይህም ለቴህራን በምትሰጠው ድጋፍ የአሜሪካ ቀይ መስመር ላለማለፍ ጥንቃቄ ማድረግና የአጭር ጊዜ ግቦችን መቃረም ያካትታል። ሩሲያ እያደረገች ያለችው ባለፈው ዓመት በሰኔ ወር አሜሪካና እስራኤል ለ12 ቀናት ከእስራኤል ጋር ባካሄዱት ጦርነት ወቅት ከሰጠችው ምላሽ ጋርም የሚናበብ ነው። በወቅቱ ፕሬዝዳንት ፑቲን ሩሲያ ኢራንን ለመርዳት ለምን የበለጠ እየሰራች እንዳልሆነም ተጠይቀው ነበር። የበለጠ ሲባል በምን መልኩ ሲሉም የሩሲያው ፕሬዝዳንት ምላሽ ሰጥተዋል። ወታደራዊ ዘመቻ እንጀምር፣ እኛ የቆምንለት ሐሳብ ከሚቃወሙ ጋርና በሩሲያ ፌዴሬሽን ላይ ስጋት በሚፈጥሩ ላይ ወታደራዊ ዘመቻ እያደረግን ነው ብለዋል። መሰረታዊነት እነዚህ ኃይሎች በኢራንና በሩሲያ ውስጥ ተመሳሳይ ናቸው። እነሱም በስውር ከኋላችን ናቸው፣ ከጀርባችንም ይገኛሉ። ሆኖም ግን ከፊት ለፊት ያሉት እነርሱ አይደሉም ብለዋል።